የተከበራችሁ አባቶች፣ ወንድሞች፣ እናቶች፣ እህቶች ይህንን ፕሮግራም በያላችሁበት የምትከታተሉ በአጠቃላይ የአላህ Subhanahu Wa Ta'ala ሰላም፣ እዝነት፣ ጥበቃ አይለያችሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ثمرات التقوى የተቅዋ ፍሬዎች። ተቅዋ በዱንያም በአኺራም ለስኬት ያበቃል። ተቅዋ የአላህን ውዴታ ያስገኛል። ተቅዋ እጅግ ብዙ ጥቅሞች አሉት። ተቅዋ ማለት ምንድነው? ከቋንቋ ደረጃ እንደዚሁም ዑለማዎችስ ምን አሉ እንመለከታለን። ይሄ ርዕስ የተዘጋጀበት ምክንያት ዛሬ ላይ ሰዎች ብዙ ነገር ይጠነቀቃሉ፣ ብዙ ነገር ይፈራሉ። ነገር ግን አላህን መፍራት ግን በጣም እየላላ መጣ። ከታመምክ ለዚህ ነገር ጥንቃቄው ይሄ ነው፣ ይሄን መውሰድ አለብህ፣ ይወስዳል። ይሄን ነገር አቁም፣ ይቆጠባል። ለምን? ለጤናው። ይሄን ከሰራህ ግን ጀሃነም አለብህ ሲባል ግን ቦታም ሳይሰጠው ይሮጣል፣ ይንደረደራል፣ ወደ ጀሃነም ይገሰግሳል። አላህ ከጀሃነም እሳት ነፃ አላህ ያርገን። እች መልእክት እንድታስታውስ ነው። ኢተቂላህ ሀይሱማ ኩንት፣ የትም ብትሆን አላህን ፍራ። ቻይና ሜንክ አላህን ፍራ፣ ዱባይ ሜክ አላህን ፍራ። ከአገር ውጭ አገር ውስጥ በቀን በጨለማ ሰው ኖረ አልኖረ ኢተቂላህ ሀይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኢተቂላህ አላህን ፍራ ሀይሱማ ኩንት፣ የትም ቦታ ብትሆን አላህ ይመለከታል፣ አላህ ያያል፣ ጉዳይን በአጠቃላይ ያውቃል። ያሰብከውን የቋጠርከውን በውስጥ አንተ ለሚመላለሰውን ነገር በአጠቃላይ ያውቃል። ከሱ የሚደበቅ የሚሰወር የለም። ኢነላሃ ዓሊሙን ቢዛቲ ሱዱር፣ አላህ ማለት በልቦናዎች የተደበቁ ነገሮችን በአጠቃላይ አዋቂ የሆነ ጌታ ነው፣ ያውቃል። ከሱ የሚጠነቀቅ ከሱ የሚደበቅ ከሱ የሚሸሸግ ነገር የለም። ስለዚህም ኢተቂላህ አላህን ፍራ ሀይሱማ ኩንት፣ የትም ቦታ ብትሆን። ወአትቢዕ ሰይአተ ልሐሰና፣ መጥፎ ነገር ከሰራህ ጥሩን ነገር አስከትል፣ በመጥፎ ላይ ጥሩን አስከትል። ተምሑሃ፣ ያንተ ያብስልሃል፣ ወንጀልን ይሰርዝልሃል። ወኻልቅ ናሰ ቢኹሉቅን ሐሰን፣ ከሰዎች ጋም ስትኗኗር በመልካም ስነ ምግባር ተኗኗር አሉ። ይህ ሐዲስ ቢተነተን ሐቂቃ በጣም እጅግ ሰፊ ነው። አንድ ሙሐደራ ነው። ኢተቂላህ ሀይሱማ ኩንት፣ የትም ብትሆን አላህን ፍራ፣ ከአላህ ጋር ያለን ግንኙነት ነው። ወአትቢዕ ሰይአተ ልሐሰና፣ ከነፍስህ ጋር ነው። ወንጀል ሰራህ ተውባ አድርግ፣ ሰደቃ ውጣ፣ እስትግፋር አብዛ፣ ከነፍስህ ጋር ነው። ወኻሊቅ ናሰ ቢኹሉቅን ሐሰን፣ ከሰዎች ጋር ስትኗኗር በመልካም ስነ ምግባር ተኗኗር። ከማህበረሰቡ ጋር ያለ ግንኙነት ያማረ መሆን አለበት። በጣም እጅግ ጠቅለል አድርጋ ብዙ ነገር የያዘች ሐዲስ ናት። በቋንቋ ደረጃ ይላሉ ዑለማዎች ተቅዋ ማለት ፈሐቂቁ ተቅዋ ፊ ሉጋ አልዊቃያ፣ መጠንቀቅ ማለት ነው። አንተ አንድ ነገር አይ አየቅየ ልኢንሳኑ ነፍሰሁ ሚማ የኻፉ ወየሕዘር፣ ከሚያስፈራው ከሱ ከሆነ ነገር ከሚያስደርገው ነገር የሚጠነቀቅ የሆነ የሚያሰጋው ነገር ካለ ከዛ መጠንቀቅ። እዚህ ጋር ሾህ አለ ሲባል ተጠንቅቀ ትሄዳለህ አይደለ? ልክ እንደዛ ተቅዋ ማለት ይሄ ነው። በሸሪዓ ምንድን ነው ዑለማዎቹ ሲናገሩ ኢብኑል ቀይም እንደዚህ ኢብኑ ረጀም ረሂመሁሙላህ ኢነ መዳረ ተቅዋ አለል ዊቃየት ሚን ዐዛቢላህ ወዛሊከ ቢፊዕሊ አዋሚሪሂ ወጅቲናቢ ነዋሂሂ አሉ። ተቅዋ ማለት አሉ አላህ ስብሓነሁ ወተዓላን ከአላህ ቅጣት መፍራት መጠንቀቅ ነው። ባዘዘው ቦታ መገኘት፣ በከለከለው ቦታ ላይ መከልከል ተቅዋ ነው አሉ። ሌሎች ዑለማዎችም ሲገልጹ ደግሞ ተቅዋ ማለት አሉ ተቅዋ ወሩየ አን ጠልቅ ብኑ ሐቢብ ፊ ማዕና ሃዚ ልአያ፣ እችን አያ ማለት ያ አዩሃ አለዚነ አመኑ እተቁላሃ ሐቀ ቱቃቲሂ ወላ ተሙቱነ ኢላ
ወአንቱም ሙስሊሙን የሚል የቁርአን አንቀጽ አነሱና እሷን እያብራሩ አንድ ሰው መጣ። عندما جاء قوم يسألونه كيف يتقون الفتن ፊትናን ሰዎች እንዴት ነው የሚጠነቀቁት ብለው ጠየቋቸው። فقال اتقوها بالتقوى ፊትናን ራሱ በተቅዋ ተጠንቀቋት፣ የአላህን ፍራቻ ውስጣቸው አድርጉ። فقيل له ተባሉ ሲፍ ለና ተቅዋ፣ እስቲ ተቅዋን ግለጽልን አብራራልን ሲሏቸው فقال العمل بطاعة الله الله بالله ትእዛዝ ላይ መስራት ነው። على نور من الله ከአላህ በሆነ ብርሃን رجع ثواب الله يا الله مندا كالله بكل مستتن مندا بمكجل وترك معاصي الله الله مامز السن مقرن ما قبنو على نور من الله بالله برهان مخافة عذاب الله يا الله انقطعت بمفراتا بزي ملكو فسروا عبد الله بن عباس مجاهد انستو كعبد الله بن عباس وسدو سيناغروا تقوى مالت أن يطع الله فلا يؤصى الله لتاززت لا أمسوت نو ويذكر فلا ينسى الله اللي أوسوت نو فلا ينسى من لا يلوت لا يرسوت نو ويشكر لا مسجنوت نو لا يكدوبت አሉ። ተቅዋ ማለት ይህ ነው አሉ። አራተኛው ኸሊፋ ተብሎ የሚጠሩት አሊ ብን አቢ ጣሊብ ያ አዩሃ الذين آمنوا اتقوا الله የሚለውን የቁርአን አንቀጽ እናንተ ያመናችሁ ሰዎች ሆይ اتقوا الله اللهን ፍሩ حق تقاته ትክክለኛ መፍራት አላህን ፍሩ የሚለው የቁርአን አንቀጽን ሲያብራሩ ولا تموتن إلا وأنتم مسلمون እናንተ አማኞች ናችሁ እንጂ እንዳትሞቱ የሚለውን የቁርአን አንቀጽ ሲያብራሩ ማን አሊ ተቅዋ እዝች ጋሉ። እንግዲህ የቁርአን አንቀጽ የአላህ Subhanahu Wa Ta'ala አደራ ያለባት ናት። ምን አይነት አደራ? ያ አዩሃ الذين آمنوا እናንተ ያመናችሁ ሰዎች ሆይ ኢተቁላህ ሐቀ ቱቃቲህ አላህን ትክክለኛ መፍራትን ፍሩት የሚለው የቁርአን አንቀጽ እና ወላ ተሙቱነ ኢላ ወአንቱም ሙስሊሙን የሚለው ወላ ተሙቱነ ኢላ ወአንቱም ሙስሊሙን ወላ ተሙቱነ እንዳትሞቱ ኢላ ወአንቱም ሙስሊሙን እናንተ ሙስሊሞች አማኞች ሆናችሁ እንጂ እንዳትሞቱ የሚለው ከአላህ በኩል የተሰጠን ትልቅ አደራ ነው። አው በዱንያ ላይ ኢስላምን ለቆ መሞት የኪሳራዎች ሁሉ ኪሳራ ነው። በዱንያ ላይ ከአላህ ተለይ ከአላህ ጋር ተጋጭቶ አላህን ክዶ መሞት የኪሳራዎች ሁሉ ኪሳራ ነው። ትልቁ ኪሳራ ማለት ወላሂ ነው። ትልቁ ኪሳራ ኢስላምን ለቆ መሄድ ነው። ትልቁ ኪሳራ የነብዩን ሰለላሁ ዐለይሂ ወሰለም ጎዳናን ለቆ መሄድ ነው። ዛሬ በየሚዲያው በየመንገዱ ትድናለህ ጌታን ተቀበል ትባላለህ። ምትድነው በዓለም መድህን ነው። የዓለም መድህን ደግሞ ማናቸው? ነብዩ ሰለላሁ ዐለይሂ ወሰለም ናቸው። ወላሂ የዓለም መድህን ነብዩ ሰለላሁ ዐለይሂ ወሰለም ብቻ ናቸው። ምክንያቱም ሁሉም ነቢያት ለየአካባቢው ነው የተላከው፣ ለየአገሩ ነው የተላከው። ኢሳም ለበኒ እስራኤል ነው የተላኩት፣ ሙሳም እንደዛው። ሁሉም ለየአካባቢው ረሕመተን ሊልዓለሚን ለዓለማት እዝነት አድርጎ የላካቸው ማንን ነው? ነብዩን ሰለላሁ ዐለይሂ ወሰለም ብቻና ብቻ ነው። የነቢያት መደምደሚያ ናቸው። ስለዚህ የዓለም መድህን ነብዩ ናቸው። በምንድን ነው የሚዳነው? የእሳቸውን ጎዳና እሳቸው አላህን እንደተገዙት ባስተማሩን መልኩ አላህን ተገዝተን ከሄደን እንድናለን። ከዛ ውጭ በማንም አይዳን፣ በማንም አይዳን። ይሄም የኢስላም መልእክት ነው። ሰዎች ሆይ ልትድኑ ከፈለጋችሁ አላህን ያዙ፣ አላህን ተገዙ፣ እሱም ብቻ አምልኩ። ከሱ ውጭ ያለን በአጠቃላይ ራቁ። ነብዩን አለይሂ ሰላቱ ወሰላም ጎዳናቸውን አስተምሮታቸውን ተከተሉ፣ ተቀበሉ። የእሳቸውን ነብይነትን መስክሩ። ከነብዩ በኋላ ሌላ ነብይ የለም። ዛሬ በየቀበሌው በየወረዳው እከሌ ነብይ ከሌ ነብይ ከሌ የተባለ ይሞጋገሳል። ሐሰተኞች፣ ውሸታሞች፣ ደጃሎች ብሎ ነብዩ የነገሩን ከኔ በኋላ ይመጣል እኮ አሉ። አዎ እነዚህ አጭበርባሪዎች ብሎ ሙሰይለመቱል ከዛብ በዘመናቸው መጣ። እኔም ነብይ ነኝ ብሎ አላህ አዋረደው። ግን ከነብዩ በኋላ ሌላ ነብይ
የለም። ቢኖርማ ኖሮ አሉ እሳቸው ከኔ ውጭ ሌላ ነብይ ቢላክ ኖሮ ዑመር የሆኑ ነበር አሉ። ዑመር የሆኑ ነበር፣ ግን ከኔ ውጭ ሌላ ነብይ የለም። ኻተሙል አንቢያኢ ወልሙርሰሊን የነቢያቶች የምልክተኞች መደምደሚያ ናቸው። ለዚህ ነው አላህ የነብዩ መላክ ራሱ የቂያማ ምልክት ነው። የነብዩ መላክ የቂያማ ምልክት ነው። ከነብዩ በኋላ ሌላ ነብይ ስለሌለ አላህ ለሰው ልጆች ዘር ለጂኒዎችም ለሰዎችም ጭምር አላህ መደምደሚያ አድርጎ ነብዩን ላከ። ስለዚህ ሚዳነው ነብዩን ስንከተል አላህን ስንገዛ ነው። ወላ ተሙቱነ ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አደራ ያለ ነው አላህ። አላህ በዱንያ ላይ ሙስሊም አድርጎ አኑሮን ሲገለንም ትክክለኛ ሙስሊም አድርጎ አላህ ይግደለን። ኻቲማችንን አላህ ያሳምርልን። ይሄን የቁርአን አንቀጽ አሊ ብን አቢ ጣሊብ ሲፈስሩ አሉ አነ ተቅዋ ማለት እኮ هي الإيمان بالتنزيل الله باوردው በቁርአን ማመን ነው። የአላህን ደብዳቤ መከተል ነው ተቅዋ ማለት። ቁርአን ያዘዘውን መታዘዝ የከለከለውን መከልከል አላህ ባወረደው በቁርአን መኖር ማመን ነው አሉ። والخوف من الجليل ታላቁን ጌታ አላህን መፍራት ነው ተቅዋ ማለት። አላህን መፍራት አላህ በስንት ቦታ ፍሩኝ ይላል። يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد يا أيها الذين آمنوا اتقوا الله وقولوا قولا سديدا يا أيها النبي بلو نبي ጭምር اتق الله أنت نبي ወይ አላህን ፍራ። ነብዩ አላህን ፍራ ከተባሉ ተቅዋ የተባለ ያዙ። አላህ የወደዳቸው ያከበራቸው ኢማናቸው ላይ የደረሰ ጀነት የተመሰከረላቸው ከጀሃነም ነፃ መሆናቸው የተረጋገጠላቸው ነብይ አላህን ፍራ ካላቸው እኛስ ዛሬ ተው አላህን ፍራ ሲባል ዘርበል አንተ ራስህ አላህን ፍራ ይላል። አላህን ፍራ ሲባል ቦታ ማይሰጣለ። ነግሬያቸዋለሁ። አንድ መስጊድ ላይ የሆነች ጭቅጭቅ ተነሳች። ከዛ ተው አላህን ፍሩ ሲባል አላህ የሚለው ቃል በየቦታው በየአቅጣጫው መጣ። ግን ማንም ያዳምጥ የለም። ከመካከል በአጋጣሚ ፖሊስ ነበርና ተነስቶ መታወቂያውን አውጥቶ ሁላችሁም አደብ ያዙ፣ እኔ ፖሊስ ነኝ ሲል አደብ ያዘው። ሱብሃንአላህ። አላህን ፍሩ ሲባል ይሄ ቁርአን እኮ በተራራ ላይ ቢወርድ አመድ ይሆን ነበር አለ። ለው አንዘልና ሃዛል ቁርአን ዐላ ጀበልን ለረአይተሁ ኻሺዐን ሙተሰዲዐን ሚን ኸሽየቲላህ። ይህንን ቁርአን በተራራ ላይ ብናወርድ ኖሮ የተሰነጣጠቀ አመድ ይሆን ነበር። ከምን የተነሳ? ሚን ኸሽየቲላህ አላህን ከመፍራቱ የተነሳ ኢተቂላህ ስንባል ቀጥ አላህን መፍራት። ዑመር እንደዛ አልነበሩ? አላህን በመፍራት ዑመር የሚያክላቸው የለም። ለዚህ እኮ ነው ደረጃቸው ዝም ብሎ ከፈለ መስል። አንድ ቀን የነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ከነብዩ ጋር በሆነ ነገር እየተጨቃጨቁ ዑመር ሲመጡ ሁሉም ሴቶች በየክፍላቸው ገቡ። ዑመር ተቆጡ። የአላህን መልእክተኛ ሳትፈሩ እኔ ሲሉ አንተማ ኃይለኛ ነህ አለች እናታችን አይሻ። ከዛ ረሱል ሰለላሁ ዐለይሂ ወሰለም ፈገግ እያሉ ዑመር ወይ አንተ እንኳን እነዚህ ሴቶች አይደሉ አንተ እኮ በዚህ ከመጣ ሸይጣን ለአንተ መንገድ ይለቃል፣ በሌላ መንገድ ነው የሚሄደው። በምን ተቅዋ ዑመር ተቆጥተው አላህ እንዲላል ከተባሉ አንድች እርምጃ ይራመዱ። ቀጥ ነው። ወቃፈን እንደ ኪታቢላህ አላህ ኪታብ ላይ ቀጥ ነው። በቃ ነብዩ እንዲህ ብለዋል ሲባል ሰለላሁ ዐለይሂ ወሰለም ቀጥ በቃ ቁርአን ከቀራህባቸው አላህ እንዲህ ብለዋል ከተባሉ ቀጥ። እኛ ስንት አያ ተነበበብን፣ ስንት የነብዩ ሐዲስ መጣ። አላህ ይዘንልን።